በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ተሰምቷል። በወሎ፣ ጎጃም፣ ሸዋና ጎንደር የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከፍተኛ ሰብአዊ እና ቁሳዊ ጉዳት መድረሱም ተሰምቷል። በሌላ በኩል የብልጽግናው አገዛዝ በምርጫው ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች በእስራትና በገንዘብ እየቀጣ እንደሚገኝ ተሰምቷል። ዝርዝሩ ተዘጋጅቷል። በፖለቲካ አመለካከታቸውና በማንነታቸው በእስር ላይ የሚገኙት እነ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። በእናቶ ያንስ ቦያለው መዝገብ ስር ያሉት እነ ክርስቲያን ታደለ፣ ዶክተር ካሳ ተሻገርና ዶክተር ጫኔ ከበደ እንዲሁም ሌሎችም ተከሳሾችን ጨምሮ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾቹ አቤቱታ ማሰማታቸውን ጠበቃቸው ተናግሯል። የችሎቱን ውሎ ያሳለፈውን ውሳኔ በተመለከተ ዝርዝሩን ይዘናል። በአዲስ አበባ ከተማ በተካሄደ ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ላይ ደርሰዋል ተባለ። ነገር ግን በስምምነቱ ላይ በሱዳን በዓለም አቀፍ ደረጃ እውቅና እየመራ ያለው የጀነራል አልቡርሃን ተወካዮች አልተሳተፉም ተብሏል። ዝርዝሩን የምትሰሙት ይሆናል። በሶማሊያ መዲና ሞቃዲሾ በተለያዩ ወረዳዎች በመንግስት ኃይሎችና በታጠቁ ቡድኖች መካከል ለ2 ቀናት ከተካሄደው የትጥቅ ግጭት በኋላ አንጻራዊ መረጋጋት ሰፍኗል ተባለ። ነገር ግን ግጭቱ ንጹሐን ዜጎችን ያፈናቀለ፣ የንግድ እንቅስቃሴዎችን ያስተጓጎለ እንዲሁም በክልላዊና ዓለም አቀፋዊ አካላት ዘንድም ከፍተኛ ስጋትን የፈጠረ ሆኗል። እንዴት የሚለውን በዝርዝር የምትሰሙት ይሆናል። ኢራን ከአሜሪካ ጋር መግባባት እንደተደረሰ የታገዳባት ግማሽ ሀብቷ እንዲለቀቅ ጠየቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጦርነት ማገድ ስልጣን በምክር ቤት በመገደቡ ቁጣቸውን ገልጸዋል። ሄዝቦላህ ደግሞ የእስራኤልና ሊባኖስ የተኩስ አቁም ስምምነት እንደማይቀበል አስታውቋል። ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ተሰምቷል። በወሎ፣ ጎጃምና ሸዋ እንዲሁም ጎንደር የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል የተባለ ሲሆን አገዛዙ በምርጫ ወቅት ድል አልሰጣችሁኝም ወይንም ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች በእስራትና በገንዘብ እየቀጣ መሆኑ ተሰምቷል። በክልሉ ወሎ ቀጠና ጋሸና ከተማ ጨምሮ በተለያዩ አካባቢዎች የፋኖ ኃይሎች በአገዛዝ ጦር ላይ ድንገተኛ ጥቃቶችን ማድረሳቸውን የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። ግንቦት 27 2018 ዓ.ም በአምባሰል ወረዳ ተሬ የተባለ አካባቢ በተደረገ ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የመረጃ ምንጮቻችን ተናግረዋል። የአገዛዙ ጦር ከደላንታና ጎሽ ሜዳ በከባድ መሳሪያ ታጅቦ ወደ አምባሰል ተሬ ቀጠና ሲንቀሳቀስ ነው በፋኖ ኃይሎች ውጊያ እንደተከፈተበት የተሰማው። በአምባሰል ወረዳ ለ10 ሰዓታት በቀጠለ ውጊያ ከፍተኛ ጉዳት ተመዝግቧልም ተብሏል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት የአገዛዙ ጦር አካባቢውን ለቆ ወደ ኩታበርና ደሴ መሸሹን የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ አስታውቋል። በተመሳሳይ በቀጠናው በሰሜን ወሎ ዞን ጋሸና ከተማ በፋኖ ኃይሎች ወደ ከተማ ዘርገው በመግባት በከፈቱት ጥቃት ከ10 በላይ የአገዛዝ ጦር አባላት መጎዳታቸውን ነዋሪዎች ተናግረዋል። ጥቃቱ የተከፈተው መሀል ጋሸና ከተማ መናኸሪያ የተባለ አካባቢ መሆኑን ነው የመረጃ ምንጮቻችን አክለው የተናገሩት። በጋሸና ከተማ የተከፈተውን ጥቃት ተከትሎ የአገዛዙ ጦር አባላት የእርስ በርስ የተኩስ ልውውጥ ማድረጋቸውም ተሰምቷል። በዛሬው ዕለት ግንቦት 28 2018 ዓመተ ምህረት በደቡብ ወሎ ዞን መቅደላ ወረዳ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የሚዲያችን የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከማሻ ከተማ በመነሳት የፋኖ ኃይሎች ላይ ተኩስ መክፈቱን ተከትሎ በተደረገ ውጊያ በተለይም የአድማ ብተናና ሚኒሻ አባላት ላይ ከፍተኛ ሞትና አካል ጉዳት ሲደርስ ጥቂት የፋኖ አባላት ተጎድተዋል ሲሉ የመረጃ ምንጮቻችን አክለው ተናግረዋል። በተመሳሳይ በክልሉ ሸዋ ቀጠና የፋኖ ኃይሎች ባደረሱ ድንገተኛ ጥቃት በርካታ የአገዛዝ ጦር አባላት መገደላቸውን አፋብን ይፋ አድርጓል። ግንቦት 27 2018 ዓ.ም በመንዝ ቀጠና ከሞላሌ ወደ መሀል ሜዳ ከተማ ጉዞ ላይ በነበረ የአገዛዝ ጦር ላይም በተከፈተ ውጊያ በርካታዎች ሰዎች መገደላቸውም ተሰምቷል። በተያያዘም በቀጠና 4 የአገዛዝ ኮማንዶ አባላት ያጀቡት የነበረ የመከላከያ አመራር ተኩስ ተከፍቶ የፋኖ ኃይሎች ተቀላቅለዋል ሲሉ ነው አፋብን ያስታወቀው። በተመሳሳይ በደቡብ ጎንደር ዞን ከብናት ከተማ ወደ ደብረ ታቦር ከተማ በጉዞ ላይ የነበረ የብልጽግና አመራሮች አጃቢዎቻቸው ላይም በፋኖ ኃይሎች ተኩስ መክፈታቸውን የመረጃ ምንጮቻችን ተናግረዋል። በተኩሱ የደረሰውን ጉዳት በትክክል ማወቅ ባይቻልም
አሁን ላይ ግን የቆሰሉ አመራሮችና አጃቢዎቻቸው ወደ ደብረ ታቦር ለሕክምና መግባታቸውን ሰምተናል ሲሉ የመረጃ ምንጮቻችን ተናግረዋል። በተያያዘም ትናንት ምሽት በቡናት ከተማ የፋኖ ኃይሎች በከፈቱት ተኩስ አንድ ከፋኖ ወደ አገዛዙ ሚኒሻ እየገባ አባል መገደሉን ነዋሪዎች ለሚዲያችን ተናግረዋል። በተመሳሳይ በምስራቅ ጎጃም ዞን እነማይ ወረዳ ማህበረ ብርሃን ከተማ የትቦራ በሚገኝ የአገዛዝ ጦር ወታደራዊ ካምፕ ላይም ጥቃት መድረሱን የፋኖ የመረጃ ምንጮች ተናግረዋል። ጥቃቱን ተከትሎ ለሰዓታት የቆየ ተኩስ ልውውጥ መደረጉንም የመረጃ ምንጮቻችን ናቸው የተናገሩት። ሆኖም በጥቃቱ የደረሰው ጉዳት ለጊዜው የታወቀ ነገር የለም። በሌላ በኩል የብልጽግናው አገዛዝ በምርጫ ወቅት ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች በእስራትና በገንዘብ እየቀጣ እንደሚገኝ ተሰምቷል። አገዛዙ ግንቦት 24 2018 ዓ.ም አካሄድኩት ባለው ምርጫ ላይም ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች ባህር ዳርን ጨምሮ በከተሞቹም እስርና ወከባ እንዲሁም ለጸጥታ ኃይሉ ማጠናከሪያ በሚል የገንዘብ መዋጮ ቅጣት እያደረገ ይገኛል ሲሉም ቅሬታቸውን ለሚዲያችን ተናግረዋል። ድምፅ አልሰጡም የተባሉ የመንግስት ሰራተኞች ጣታቸውም ላይ ባለው የመራጭ ምልክት ቀለምና በጥቁማ እየለዩ ያልመረጣቸው የፋኖ ደጋፊዎች ስለሆናችሁ ነው በሚል አገዛዙ ቅጣት እየጣለ ነው ተብሏል። በተመሳሳይ ከምርጫ ማግስት ጀምሮ አፋብን ያሳለፈውን መመሪያ ተከትሎ የተሽከርካሪ እንቅስቃሴ ገደብ ተቀብላችኋል፣ ተግብራችኋል፣ ይህም ለፋኖ ድጋፍ ነው በሚልም አሽከርካሪዎች በአገዛዙ ቅጣት እየደረሰባቸው እንደሚገኝ የመረጃ ምንጮች ለሚዲያችን ተናግረዋል። ይህ በእንዲህ እንዳለ በፖለቲካ አመለካከታቸውና በማንነታቸው በእስር ላይ የሚገኙት እነ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። እነ አቶ ዮሐንስ ቧያለው መዝገብ ስር ያሉት ክርስቲያን ታደለ፣ ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደና ሌሎችም ጨምሮ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤቱታቸውን አሰምተዋል። የከፍተኛው ፍርድ ቤት ለዛሬ ግንቦት 28 ቀን 2018 ዓ.ም የተሰጠውን ቀጠሮ አስመልክቶ የተከሳሽ ጠበቃ ሰለሞን ገዛኸኝ ለሚዲያ ይፋ አድርጓል። እንደ ጠበቃው ገለጻ ከፍተኛ ፍርድ ቤት ለዛሬ ቀጠሮ የነበረው ተከሳሾች ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጨብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ መስጠቱን መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገም አስረድቷል። በዕለቱ ተከሳሾች የደረሰባቸው ስላለው ሰብአዊ መብት ጥሰቶች ለችሎቱ በዝርዝር አስረድተዋል ብሏል ጠበቃቸው። ከዚህ ቀደም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤቱ ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ነው ታሳሪዎቹና አሁን ላይ ፍትህ የሚፈልጉት እነዚህ ወገኖች ለፍርድ ቤቱ መናገራቸው የተሰማው። ፍርድ ቤቱም ትዕዛዙን እያስከበረ አለመሆኑን ተገቢ እንዳልሆነም ተከሳሾች መናገራቸውን ጠበቃውም ጠቅሷል። ተከሳሾቹ በችሎቱ ላይ ባሰሙት ሮሮ ማረሚያ ቤት ውስጥ የሚገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማያመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን ባለመቻሉም እያሉ አቤቱታ ማሰማታቸውም ተዘግቧል። ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ብይን ቢዘገይ እንኳን ፍርድ ቤቱ እየደረሰ ስላለው ሰብአዊ መብት ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾች ቅሬታቸውን አሰምተዋል ሲሉ ጠበቃቸው ተናግረዋል። ፍርድ ቤቱ በቀረበው ሰብአዊ መብት አቤቱታዎች ላይም ትዕዛዝ ለመስጠት የብይን መቅረቢያ ቀንም ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱንም ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ አረጋግጠዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ።